ባርኮት ለአደይ የፍቅር ጥያቄ ማቅረቡ ጸጽቶታል። አሁንም ቤዛን ተከትሎ እንደሚሄድና ከዴብ ጋራ መሆን እንዳለባት ለዴብም አደራ በማለት ቤታቸውን ለቆ ወጥቷል። ዴብም አደይን አፍቅሮ ክንፍ እያለ ነው። ታዲያ ፍቅሬን ተቀበይኝ ካለዛ እዚህ ቤት መኖር አልፈልግም በማለት ሻንጣውን ጠቅሎ ለመሄድ የተዘጋጀ ይመስላል። ኤላና ፍቅረኛው ከስንት ጊዜ በኋላ አሁን ደስ የሚል የፍቅር ጊዜ እያሳለፉ ቢሆንም በአባቱ በኩል ስልክ እየተደወለለት ነው። ወደዚህ ሀገር መምጣት አለብህ እያሉ ይገኛል። ለምለምም አሁን እያለቀሰች ነው። ምንም ቢሆን ከአባቱ ውሳኔ መውጣት የለብህም እኔን ስትል እሱን ላለማስቀየም በቃ አትጨናነቅ፣ መሄድ ይኖርብሃል እያለችው ነው። ነገር ግን ሁኔታውን መቋቋም አቅቷት በእንባ ስትታጠብ ተመልክተናታል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ። ሰራተኛዋ አደይ ክፍል 39ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። አመሰግናለሁ። በጣም ስሜቱ ተጎድቷል። ታዲያ ከባርኮት ጋር የፍቅር ግንኙነት ጀምረዋል። ከዚህ ቤት ከዚህ በኋላ ምን አለኝና ነው ሊወጣ ነው ሊሄድ ነው እያለ እየተገለገለ ነበር። ታዲያ ባርኮቴም ይህንን ያጠፋው ጥፋት እኔ ነኝ፣ አንተ እንደምትወዳት እያወቅኩኝ የራሴን ስሜት ብቻ ተረድቼ መናገር አልነበረብኝም፣ ይኸው ታረቁ በማለት እጅና እጃቸውንም እንዲያያዙ አደረጋቸው። እንደውም እኔ ልወጣ ስለሆነ አደይ ላንተ አደራ ሰጥቼሃለሁ በማለት ሰላምታ እንዲለዋወጡ እያደርጋቸዋል። ለምን እንደዚህ ታደርጋለህ? ያላስፈላጊነት የተገኘሁት እኔ ነኝ፣ እኔ መውጣት አለብኝ እያለ ነው። ባርኮቴም የሚወዳት ፍቅረኛው ከስንት ጊዜ በኋላ እንደመጣችና እሷን ተከትሎ እንደሚሄድ ይነግራቸዋል። የዚህን ጊዜ አደይ ቅሬታ ይሰማታል። ለእኔ የነበረህ ፍቅር ውሸት ነበር ወይ? ለምን እንደዛ ተናገርከኝ? አለችው አደይም በእርግጥ በወቅቱ ትክክል ነበርኩኝ። አሁን ላይ ግን ቤዛ በድንገት መታ ሀሳቤን ያስቀየረችኝ አላቸው። እባክህ ባርኮት እንደዚህ አታድርግ፣ ልቧን እንዳትሰብረው፣ ስለምትወድ ነው እንጂ በአንዴ ፍቅሩን የተቀበለችው። እኔ እኮ ስንት ጊዜ ጠይቂያት ነበረ፣ እኔን አልተቀበለችኝም። እባክህ ባርኮቴ አደይን አትጉዳት እያለ ነበር ዴቭም። ባርኮትም አደይ እኮ ለእኔ ከወንድምነት ያለፈ ስሜት የላትም ሲል ነበር። አደይም ያ ሁሉ የነገርከኝ ውሸት ነው ማለት ነው፣ ለእኔ የፍቅር ጥያቄ ያቀረብክልኝ በማለት ቅሬቷንም እየተናገረች ነበረ። ባርኮትም በሁለታችሁ ጣልቃ የገባሁት እኔ ነኝ፣ ለማንኛውም ሁለታችሁንም ይቅርታ በማለት ሁለታቸውንም ይቅርታ ከጠየቀ በኋላ ፍቅርንም ከዚህ በኋላ አደይን ምንም ነገር እንዳታደርጋት በማለት አስጠንቅቋቸው ይወጣል። ግን የባርኮት እግር እስከሚወጣ ድረስና ምን ያህል አደይን እንደሚወዳት እስከሚገልጽላት ድረስ በጣም ቸኩሏል። ለምለም ከ7 ዓመት በኋላ ልደቷ ስለተከበረላት እጅግ በጣም ደስ ብሏታል። ይህንን ስሜቷም ለኤላ እያጋራችው ነበር። በንግግራቸው መካከልም ለአደይ ባርኮት የፍቅር ጥያቄ እንዳቀረበላት ለምለም ለኤላ እየነገረችው ነበረ። ታዲያ እሷም እንደ ወንድሜ ነው የማይህ እንዳለችውና አሁን በመካከል ቤዛ እንደመጣችና ሀሳቡን እንደቀየረ እየነገራት ነበር። በዚህ ለምለም በጣም ትናደዳለች። እንዴት ያደይ ልብ ካንጠለጠለ በኋላ ከቤዛ ጋር ለመሄድ ያስባል። ባርኮት ግን በጣም ያናድዳል እያለችው ነበር። ኤላም እንደ ወንድሜ ነው የማይህ ስላለችው እሱም ተናዷል እያላት ነበር። ወደ ለምለምም አሁን የመጨረሻ እሽ ልትለው እንደሆነና ባርኮቴን እንደምትወደው እንደነገረቻት ለኤላ እየነገረችው ነበር። በዚህ መካከልም አደይ መኝታ ክፍል ሆና እያለቀሰች ነው። ባርኮቴ በጣም ልቧን ሰብሮታል። በዚህ ሁኔታ እያለች ዴቪ መጣና ለምንድን ነው አደይ የምታለቅሹ ይላታል። በእርግጥ ተሳስቻለሁ፣ ነገሩን ቸኩዬ ነው የወሰንኩት። ደግሞ ባርኮቴን በጣም የምወደውና የማከብረው እንደ ወንድሜ የማየው ሰው ነው አለችው። ከዚህ ውጭ ግን የፍቅር ስሜት እንደሌላት እየነገረችው ነበር። ዴቭም እንኳን እንደዛ አይነት ስሜት አልኖረሽ እንጂ ሌላው ችግር የለም፣ እኔ በጣም ነው የምወድሽ ከጎንሽ አለው እያለ አሁንም ለእሱ እሺ እንድትለው እያባበላት ነበር። ዴም ከዚህ በኋላ ሰው የማምን አይመስለኝም፣ እኔ ደግሞ ባርኮቴ ምርጫ ያደረኩት ብቸኝነት እየጎዳኝ ስለሆነና አንዳንድ ጊዜ ስወድቅ ስለሚደግፈኝ ነው አለችው። እኔ ከጎንሽ አለው እያላት ቢሆንም እሷ አሁን ላይ ምንም አይነት ውሳኔ መወሰን አልችልም አለችው። ዴቭም ጊዜ ወስደሽ አስቢበት እያላት ነበር። ዲያ የተለመደው ጭፈራዋ ላይ ናት። ፍቅር ትመጣና አሁን ጭፈራሽን ወደ ጎን ተይና ዴቭና አደይን እንዴት አድርገን እንለያያቸው እያለች ነው። ሊዲያም በእርግጥ በዚህ ሀሳብ እስማማለሁኝ፣ እንኳን ከዛች አመዳም አደይ ይቅርና ከአንቺ ጋርም ማየት አልፈልግም ወንድሜን አለቻት።
ፍቅርም ከሊዲያ ጋር ከተመካከረች በኋላ ቀጥታ ወደ ኩሽና ነበር ያመራችው። አደይንም ሲጠሩሽ አሰሚም እንዴ አለቻት። በነገርም ጀመረቻት። ይኸው ባርኮት በአንቺ ምክንያት ቤቱን ለቆ ወጣ፣ አሁን ደግሞ ዴብ በአንቺ ምክንያት ሊሄድልሽ ነው አለች። አደይም ሰው ላይ ከመፍረድሽ በፊት እኔ ማንኝ ብለሽ ራስሽን ጠይቂ፣ ደግሞ ለባርኮት መሄድ እኔ ምክንያቱ እንዳልሆንኩኝ አርፈሽ ተቀመጪ በማለት ዛተችባት። ምን ልታመጪ ነው? ምንም እንደማላመጣ በኋላ ታያለሽ በማለት አስጠንቅቃት ትወጣለች። ኤላ ከአባቱ ስልክ ተደውሎለታል። እንደተለመደው ና ቶሎ ወደዚህ እየተባለ ነው። ታዲያ ኤላም አባዬ 1 ወር ጊዜ ስጠኝ ፓስፖርቴን እስከማሳድስ ድረስ እያለው ነው። ታዲያ ሁሉንም ንግግራቸውን ለምለም በር ላይ ቆማ ታዳምጥ ነበረ። በሰማችው ነገርም መቋቋም አቅቷት በእንባ ስትታጠብ ነበር። ነገረኛዋ ፍቅርም ዴብ ወዳለበት ክፍል በማምራት አይን እያየ ያልሆነ ግንኙነት ስትጀምር ማየት አልፈልግም፣ አደይ እያስመሰለች ነው፣ አውቃ ነው እያለች ስለ አደይ መጥፎ ገጸ ባህሪ እየሳለች እየነገረችው ነበር። ቦትን አታዩም ወይ? እሱ ነቅቶ ትቷት ሄዷል፣ አንተ መንቃት አለብህ እያለችው ነው። አንቺ ከነቃሽ በቂ ነው በማለትም ፍቅርን ያበሳጫታል። ፍቅርም እስኪየው በጣም እኮ ነው የምወድህ ለአንተ ያለኝ ስሜት እያለች ፍቅሩን ልትገልጽለት ብትሞክርም እኔ አንቺን ልወድሽ አልችልም፣ በጣም መጥፎ ሴት ነሽ፣ ከአይንሽ ውስጥ የሚነበበው ነገር ቢኖር ለሰው ያለሽ ጥላቻና እልህ ነው በማለት አደይንም እንዴት ስታሰቃያት እንደነበረ እየነገራት ነው። አትሳሳት፣ ክፉ ሴት አይደለሁም አለችው። እሱ ግን ራሽን አታታልይ በማለት ትቷት ይወጣል። ተደጋጋሚ የፍቅር ጥያቄ አቅርባለት ጥያቄዋን ያልተቀበላት ፍቅርም ተንሰቅስቃ ማልቀሱን ተያያዘችው። ሊዲያ አደይን በመጥራት አንቺ ማን ስለሆንሽ ነው ዴቭን የምትመኙ? ከወንድሜ ጫፍ ብትደርሽ እያለች ነው። አደይም እሱን ለመመኘት ማንም መሆን አይጠበቅብኝም፣ ደግሞ ሁሉም ጥፋት የሱ ነው አለቻት። ሊዲያም በተለመደው ንቀቷ ከዴቭ ጫፍ እንዳትደርስ ታስጠነቅቃታለች። አደይም ምንም አታመጭም እስኪ ታያለሽ እያለች ፎክራባት ነበር የገባችው። ለምለም በስልክ በሰማችው ነገር ማለቃቀሷን ተያይዘዋለች። ኤላ ይመጣና ምን ችግር ተፈጠረ? ምን ሆነች ነው? በሰላም አይደለም ወይ እያላት ነው። ለምለምም ከዚህ በኋላ በቃ አባትህ ያለህን ማድረግ አለብህ፣ እኔን ብለህ መጎዳት የለብህም እያለችው ነው። ኤላም ምንም እንኳን ለውሳኔ ቢቸገርም አሁንም እንደሚወዳትና ከስንት ጊዜ በኋላ መገናኘታቸው ለምክንያት እንደሆነ እየነገራት ነበረ። ብቻ አሁንም ፍርሃት ፍርሃት እያለኝ ነው ኤላዬ፣ የሆነ ታምር ተፈጥሮ እኔና አንተ እንዳንለያይ ይፈራለሁ እያለችው ነው። ላም ይቅርታ ለሊ፣ አሁን ላይ መወሰን ተስኖኝ እንደዛ አይነት ስሜት እንዲሰማሽ አደረግኩሽ እኔ ነኝ እያለ ይቅርታ እየጠየቃት ነበር። አደይ ደረጃ ላይ በተቀመጠችበት ዴቭ ከኋላ መጥቶ እንደሚወዳት አሁንም ደጋግሞ የፍቅር ጥያቄውን እያቀረበላትና አድናቆትንም እየቸራት ነበር። ታዲያ አንቺ ለእኔ የተፈጠረሽ ልዩ ሴት ነች ሲላትም አደይም መስሎህ ነው ዴቭ፣ ከኔ ተሻለች ላንተ ትገባሃለች አለችው። በጣም ንጹሕ ሴት ነች፣ ልብሽን እወደዋለሁ አላት። አደይም የዴቭን መልካምነት እየገለጸችለት ነበር። ሲከፋትና ሆድ ሲብሳት ከጎኗ ሆኖ ያበረታታት እንደነበርም እየነገረችው ነው። እሱ ግን ፍቅር እንደዛ ስትጎዳሽ ማስጣል ባለመቻሌ እጅግ በጣም በዚህ ይቅርታ ጠይቃለሁ አላት። አንተ ምንም አላጠፋህም ፍቅር፣ ምንም እንኳን ተጸጽታ ይቅርታ ባትጠይቀኝም ከዚህ ቤት ለማስወጣት የማትፈነቅለው ድንጋይ የለም አለችው። ታዲያ እመኝኝ ተንበርክካ ይቅርታ እንድትጠይቅሽም አደርጋታለሁ ሲል ነበር ዴቭ። በኤላ ፍቅር ክንፍ ያለችው ሊዲያም የተለመደ ሙዚቃዋን ቀጥላበታለች። በዚህ ሁኔታ ያለች ፍቅር ትመጣና ታስደነግጣታለች። ይልቁንስ ሙዚቃውን ተይና የምነግርሽን ስሚኝ ያለች እጇን አጥብቃ ጠምዝዛታለች። አሳመመቻትም። ለምን ታሳምሚኛለሽ እያለቻት ነው። እኔም እኮ እንዲያምሽ ነው፣ አሁን የምነግርሽን ብቻ ስሚኝ። አሁን ዴቭ ለአደይ ፍቅሩን ሳይገልጽላት ቶሎ ብለን እንለያያቸው እያለች ነው። እንዴት አድርገን ነው መለያየት የምንችለው አለች ሊዲያም። እሱን ለእኔ ተይው ስትል ነበር ፍቅርም። ለምለምም ኤላን አንዴ ፍቀድልኝ፣ ከአደይ ደርሼ ልምጣ፣ ከባርኮት ጋር ያላቸው ጉዳይ ከምን ደርሰው ይሆን እያለች ኤላን እያስፈቀደችው ነበር። ታዲያ ኤላም እኔም አብሬሽ ሄዳለሁ ልብስ ልቀይርና በማለት አብሯት ይነሳል። ሊዲያም ከፍቅር ጋር በተመካከሩበት መሰረት ዴቭ በተቀመጠበት ትሄድና አደይን ትወዳታለሁ በማለት ትጠይቀዋለች። ያውም በጣም አድርጌ ነው የማፈቅራት ብሎ ኮም ያደርጋታል። በዚህ የተናደደችው ሊዲያም በጣም ታሳፍራለህ፣ ክብርን አትጠብቅም ወይ? እንዴት እሷን ታፈቅራለህ እያለችው ነው። ፍቅር እኮ ሀብታም ድሃ አይልም፣ አንቺ የፈለግሽውን ማለት ትችላለሽ፣ እኔ ግን አደይን በጣም ወዳታለሁ ይላታል።
ታዲያ ይህን እኮ ገጠር ልጅ አስቀምጣ ይሆናል የመጣችው፣ ጎረምሳ ሴትና ወንድ ይኖራታል በማለት ወንድሟን ለማስቆም እየሞከረች ነበረ። ታዲያ ወንድሟም አልሰማሽም ብሏታል። የማታቆም ከሆነ ለእናትና ለአባቴ እናገራለሁ ብላለች። ሊዲያም ብትናገሪ ወዮልሽ በማለትም አስጠንቅቋታል። አንተ ግን ለምን ክብርህን አትጠብቅም ብለዋለች። ክብር ማለት ምንድን ነው ላንቺ ሲልም ጠይቋት ነበር። መጨረሻም ክፍሌን ለቀሽ ውጭልኝ በማለት ክፍሉን ለቃለት እንድትወጣ ያደርጋታል። አደይ በተኛችበት ፍቅርና ሊዲያ ወደ ክፍሏ ይሄዳሉ። እስካሁን ምን ትሰሪያለሽ እያለች በነገር እየጨቀጨቀቻት ትገኛለች። ፍቅር ምን አደረግኩኝ ልተኛበት፣ አሁን እኮ ነው የገባሁት እያለች ነው። አደይም ሊዲያ እላዋ ላይ ውሃ ፈሰሰችባት። አደይም ተነሳችና በጥፊ ደረገመቻት። እስካሁን ችያቸዋለሁ፣ ታግሻለሁ፣ ከዚህ በኋላ እያንዳንድሽ ልክ አስገባሻለሁ በማለት ፈርጣማ ክንዷንም አሳይታቸዋለች። ታዲያ በሁኔታዎች መደራረብ ኩሽና ቆማ እየተከዘች ባለችበት ሰዓት ለምለም ትመጣላታለች። እየፈለግኩሽ ባለሽበት ሰዓት እኮ ነው አሁን የተከሰትሽ፣ እንኳን መጣሽ ለምለም፣ ላወራሽ የምፈልገው ነገር ነበረ ትላታለች። እሷም ባርኮት የት ሄደ? ምን ሆነሽ ነው? በደህናሽ አይደለሽም እንዴ? ትላታለች። ባርኮት እኮ ሄዷል፣ ከቤት የለም አለቻት። ዴቭን በበኩሉ አደይን እንደሚወዳትና ነገር ግን ፍቅሩን እንዴት አድርጎ መግለጽ እንዳቃተው እየነገረው ነበረ። ምናልባትም ስለማከብራት ይሆን ብቻ በጣም ነው የምፈራት አለ። ሁሉም ነገር በጊዜው ይስተካከላል፣ ደግሞ እሷም ትወዳለች ብዬ አስባለሁ። ያ ሆነ ማለት ደግሞ ነገሩ አለቀለት ነው እያለው ነበር ኤላም። አደይም የባርኮት ጥያቄ ትክክለኛ የፍቅር ጥያቄ እንዳልሆነም ለለምለም እየነገረቻት ነበረ። ዴቭንስ እንዴት አደረግሽው እያለቻት ብቻ አንዳንድ ነገር ሊያወሩ ሲሉ ወዲያውኑ ፍቅር መታ አስቆማቸዋለች። ታዲያ እስካሁን ምን ትሰሪያለሽ አንቺ ለምለም ተብዬዋ አለቻት። ለምለምም እንዴት እንዳስጠላሽኝ ብታውቂ ብላት ትታት ትወጣለች። ሊዲያ ኤላ ስለመጣ እጅግ በጣም ደስ ብሏታል። ምን ትሰሪያለሽ አደይ ነይ ቡና አፍሊ እያለቻት ነው። ታዲያ ሊዶም ወዲያውኑ ደስታዋን ሳትጨርሰው እንሂድ ለምለም ይላል ኤላም። ኤላ አትቆዩም እንዴ ቡና አጠጡም እያለች እየተቅለበለበች ባለችበት ሰዓት እዚህ ጋር የሚቆይበት አንዳች ምክንያት የለውም፣ ተነስ እንሂድ በማለት ተያይዘው ሁለታቸው ይሄዳሉ። ዴቭም ስትቅለበለብ የቆየችው እህቱን የሰው ወርቅ አያደምቅ በማለት ሲያበሽቃት ነበረ። አደይ ከኩሽናዋ ጋር የተለመደው ስራዋ ጋር ናት። ወዲያውኑ ዴቪ መጣና ከኋላ ያስደነግጣታል። ምን እያደረክ ነው? እኔ በምን ቋንቋ ልነግርሽ ትፈልጊያለሽ? እስኪ አንድ ጊዜ እንኳን ቆም ብለሽ ለማዳመጥ ሞክሪ። እኔ በጣም ነው የምወድሽ እያለ በጩኸት ፍቅሩን እየገለጸላት ነው። እየጮህክብኝ ነው አለችው። አሁን ዛሬ ቁርጡን ማወቅ እፈልጋለሁ። ትወጂኛለሽ? አትወጂኝም? ምንድን ነው የምትይው? ወስኝና ንገሪኝ እያላት ነው። አደይ ግን ሁለት መንታ መንገድ መሀል የቆመች ትመስላለች። የማልወድህ ይመስልሃል ወይ? ሲጀመር እኔ የምጠላው ሰው የለኝም በማለት አሁንም የተለመደ መልሷን ለመስጠት ስትሞክር እንደሱ ማለት አይደለም በማለት ዴቭን ፍቅሩን ሊገልጽላት ሲል ወዲያውኑ ፍቅር መታ አስቆማቸዋለች። ዴቭም ተናዶ ፍቅርን አንድ ጊዜ ውጪ፣ አደይን የማናግራት ነገር አለኝ በማለት ፍቅርን እንድትወጣ ያደርጋትና ለእሷ ትወጂኛለሽ አትወጂኝም፣ አንድ ምርጫ ነው የጠየኩሽ መልሽ እያለ ያፋጠጣት ነው። እሷም ግራ ተጋብታ ቆማ እየተመለከተችው ነበር። አደይ ትክክለኛ ውሳኔ ለመናገር የተቸገረች ትመስላለች። በቃ የኔ መሆን ካልቻልሽ ከዚህ በኋላ አይኔን አታዩም በማለት ኩሽናውን ለቆ ወጥቷል። ታዲያ ልብሶቹን በሻንጣ ጠቅሎ ሊወጣ ሲልም ከእህቱ ጋር ተገጣጥሟል። ምን ሆነ ነው? የት ነው የምትሄደው? እያለችው ነው። አደይ የኔ መሆን ካልቻለች እዚህ ቤት መኖር አልፈልግም ብሏታል። እንዲህ ስትል እኮ ትልቅ አክተር ያፈቀርክ ነው የምትመስለው። ለማንኛውም ተረጋጋና ለማየና ላባዬ ይነግራቸዋለሁኝ እያለችው ነው። በቃ አልሰማሽም በማለት እታች ወርዶ ሳለ ፍቅርን ያገኛታል። የት ነው የምትሄደው? ለዚች አመዳም ብለህ ነው? ሌላ ሰራተኛ ይመጣል፣ እሷ ትወጣለች እያለች ነበረ። በእኔ ምክንያት ማንም እንዲወጣ አልፈልግም፣ በቃ እኔ እሄዳለሁ እያለ ሳለ አደይ ግን አንተም እንደ ባርኮት ትተይ ልትሄድ ነው? የት ነው የምትሄደው ውዴ? በማለት እየገለገለችው ሳለ አደይ አፈቅርሻለሁ በማለት ፍቅሩን እየገለጸላት ሁላቸውም ቆመው እየተያዩ ነበር የዛሬው ቪዲዮ ያለቀው። እንግዲህ በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለዛሬ የተሰናበትኳቸው አመሰግናለሁ። ባርኮት ለአደይ